ጭራሽ ተጠቅሜ ማላቅም መምህር በጣም ያንተ ተቃዋሚ ነበርኩ ነኝ ወይ ጉድ ስንት ጊዜ ሰደብሽኝ በእናትሽ አረ ሰድቤን ግን አላቅም በእውነት ለመናገር ግን ያው በቃ እንዴ ስከታተል ሲመጣ እንትን ያሳልፋለውኝና አላዳምጥም ኦኬ አይ ተቃዋሚ ማለት እጭ ይሄ የሚለፈልፈው ዝም ብሎ የሚለፈልፈው ያሽ ማለት ከኔ ጋር ነሽ? አዎ በቃ አሳልፈዋል ከኔ ጋር ነሽ? አዎ ካንተ ጋር ነው እሺ ለምሳሌ ምን አጥቼ ነው የምታልፊው? አይደለም እንዲ በቃ እኔ የአባ ገብረ ኪዳን ምናም ፕሮግራም ነው በብዛት ማዳምጥ የነበረውና አንድ ጊዜ የሆነ ነገር ሲናገሩ ሰምቼ በቃ በዛ ምክንያት ብዙም እንትን ብዬ አዳምጬ አላቅም እውነት ለመናገር እሺ እና በሆነ አጋጣሚ ግን እግዚአብሔር መቼም ተማሪ ሲለኝ ነው መሰለኝ የሆነ አጋጣሚ ላይ እንደዚህ አንተ ፕሮግራም ተከፍቶ በመኪና እየሄድን ነው የሆነ ለቅሶ ማለት ነው ኦኬ እሺ የሰማው ነው ከዛ አብራኝ የነበረችው ይከታተላሉ ፕሮግራም ያንተን እንትኑን ገጠመኝ ምናም በጣም ነው የሚያዳምጡት እሺ እና በቃ እሷ ወይኔ ይሄንን እኮ እንትን አልወደውም ምናም ስላት በቃ አንቺማ የሆነ ችግር አለብሽ ማለት ነው አለችኝ ልክልክሽ ነገረች አረኔ ምንም የለብኝም አልኳትና ከዛ ግን በቃ የሆነ ገጠመኝ ያቀረብክ ነበርና በጣም ነው ደስ ብሎኝ አዳመጥኩኝና ከዛ በኋላ ቤመጥቼም ከፍቼም አዳመጥ ጀመርኩ እሺ አጠራጠር ላርግድ ብዬ ነው መምህር ደስ ይለኛል ከዛ ሳዳምጥ በቃ ብዙ ነገሮችን ተማርኩኝና ስለ ቤተሰቦቼ በቃ እና ያንን እንደው አንዳንድ ነገር ልነግርህ ላማክርህ ብዬ ነው ደስ ይለኛል ማውራት ይቻላል እስቲ ሐሳብሽ አሁን ስንት ደቂቃ አለሽ መሰለሽ 18 ደቂቃ አለሽ ስለዚህ በ10 ደቂቃ በ8 ደቂቃ ውስጥ አብራሪልኝና እኔ 10 ደቂቃ ልጠቀምበት በቃ አጠራጠርጌ ላውራል ወንድሞቼ ይታመማሉ ትንሽ ያው የመንፈስ ችግር ነው የሚመስለኝ እኔ አንደኛውን በተለይ የ5ኛ ዓመት ዩኒቨርሲቲ ኢንጂነሪንግ ተማሪ ነበርና ብዙ ገዳም ብዙ ጸበል ይዤው ዞር ያለው አንዱም ወንድሜ እንደዚህ በቃ ትዳሩ ፈርሶ ምን ብሎ በቃ ብቻ ወንድሞቼ ምስቅልቅል ያለ ህይወት ውስጥ ነው ያሉት እኔም የተወንፈነ ተንገጫግጬ መቼም መዳን ያለም ነው የመለሰኝና ያው አሁን እግዚአብሔር ይመስገን የተረጋጋ ህይወት ኖራለሁኝ ግን በወንድሞቼ ምክንያት በጣም ሁሌ አዝናለሁኝና አንተ ትምህርት ላይ ሳየው የኋላ የቤተሰብ ታሪክ እንዳለ አሰብኩኝና ትዝ ሲለኝ ልጅ ሆኜ ያለፈ ታሪክ ነበርና እንዲህ የአባቴ እናት እንደዚህ ይሄ ምንድነው ይሄ ምንድነው የሚባለው ይሄ እንትን ታመልክ ነበር ታሪኩን ስጠይቅ ጨሌ ምናምን አቴቴ ያ በቃው እና አባታችን ግን እሱ ነገር አይቀበለውም ነበር አስታሞ የቀበራት እሱ ነው እና እሱ በታመመ ሰዓት የሱ ወንድሞች የእናቱ ወንድሞች መጥተው ይሄን ነገር ቤታችን ውስጥ አርገዋል በቃ መምህር ግን ሰዓት ካልገደልኩ ወይ ሌላ ጊዜ እንትን ልበል ረጅም ነው ታሪኩ በጣም አውሪ በቃ እንዲያውም ችግር የለውም ተከጀልሻለሁ ችግር የለውም ረጅም ታሪክ ስለሆነና በአንተ ትምህርት ላይ ብዙ ነገር ስላየው እንደው መስመር ብታሲዘኝ ብዬ ነው በቃ አሁን ገብተሻል ከብዙ መሐከል ገብተሽ እንግዲህ ተገናኝተናል እኔም ይቅር ብዬ ዝም ብለሽ እሺ በቃና መጡ ሊጠይቁትና ፋዘራችንን እናቱ ስለምትወደው እንዲጠንቋይ ቤት ሄደን ጠይቀን እናቱ ስለምትወደው የሷ መንፈስ አርፎበት ነው ብለውናልና ከሱ ገንዘብ ስጭንና የሚፈልገው ነገር እናድርግለትና እንለምንለት ብለው እናታችንን ማለት ነው እሺ ገንዘብ ተቀብለዋት እናታችንን ያንን የሚገዛዙትን ነገር ገዝተውኛል ልጆኜ ትዝ ይለኛል እኛን አስወጥተው ምናምን ለማመኑ ግን አባታችን ይሄን ነገር ስላልተቀበለ ይሁን አላቅም ብቻ እግዚአብሔር ስለፈቀደም ይሁን አላቅም በህይወት አለፈ እነሱም ወደ የቤታቸው ተበተኑ ግን በጣም የሚገርም መምህር ከዛ ጊዜ ጀምሮ ወደ ኋላ ባንተ ትምህርት ተመልሼ ሳስበው ከዛ ጊዜ ጀምሮ የቤታችን የወንድሞቼ ሰላም ተናጋ በቃ ኦኬ እና አንተ ታላቅ ወንድሜ እንደው በእንደዚሁ ህመም በቃ አንዴ አማኑኤል ወስደው አንዴ ሳይካትሪስት ወስደው አለፈብኝ በ26 አመቱ የኔ ታላቅ ማለት ነው
አሁን ከኔ በታች ያሉት ሁሉም በቃ ቤት ውስጥ ምንም ሰላማዊ ህይወት የላቸውም በቃ እና ይሄን ነገር ስሰማ ነው እስቲ እንደው ካንተ ይሄ ነገር እንደዚህ ይሄን ነገር ያስከተለው ይሄ ይሆን ወይ በቤተሰቤ በወንድሞቼ ውስጥ በያስቤ ነው። ትክክል ነሽ። እኔ ይኸውልሽ ብዙ ጊዜ እናትና አባታችሁን ጠይቁ ወደኋላ ቼክ አድርጉ ብዬ የምለው ለምንድን ነው ይሄ ህዝብ እኔ ግን ያመለኩ ነው አስቀድሳለሁ ይሄው እንግዲህ መንፈሳዊ ነው ጉባኤ ይከታተላል ይላል። ግን አዎ እግዚአብሔርን ይከታተላል እኮ ግን ጠላትን እስካላወቅነው ድረስ ያጠቃል ነው። እኛ ልክ ስናቀው ጥቃቱ ይቀንሳል። ባይዘው ጥቃቱ ይቀንሳል። ለምሳሌ ከፊት እየሄድሽ ማለት ወደ ናዝሬት ወደ ደብረ ዘይት እየሄድሽ ዝም ብለሽ ከርቀት የጥይት ድምጽ ትሰሚያለሽ አይደል? የጥይት ድምጽ ሰምተሽ ዝም ብለሽ መንገድሽን የምትጓዥ ከሆነ ካሁን ተባራሪ ጥይት መታኝ በየት በኩል ነው የሚተኮሰው ጎንበስ ብዬ ልሂድ የሚለውን ነው የምታስቢው ወይስ አይነካኝም እያሉ ዝም ብሎ መሄድ ነው? አይሽ ልዩነቱ የጥይቱን ድምጽ መስማትና ከሰሙ በኋላ እንዴት ብዬ ነው የምራመደው? አረማመድሽ ይቀየራል ራሱ ልክ ድምጹን ስትሰሚ። ለምን እውነት በትክክል ጥይት ትርጉሙ ምን እንደሆነ ስለሚገባሽ። አቴቴ ጨሌ ወይም በአዳም ልኮ ትርጉሙ ምን እንደሆነ የማይገባው ሰው አይጠነቀቅም። አይነካኝም ነው እኔ ላይ ስልጣን የለውም ይላል። ትርጉሙ ምን እንደሆነ ግን ከራሳቸው ከአምላኪዎቹ የሚሰማ ሰው እንደዚህ ነበር የምናመልከው ይሄ ነበር እያሉ ሲያመልኩ እንደዛማ ከሆነ እኔ እንግዲህ ሳልነቃ በፊት በደንብ አድርጎ ቦታ ይዟል ማለት ነው። ስጸልይ ስሰግድ የሚርቅ ከዚህ ነገር ስርቅ ደግሞ የሚቀርብ መንፈስ አለ ማለት ነው። እኔን አይነካኝም እንዴት መንፈስ አለብኝ ትላላችሁ ይላሉ አይደል መምህራን አባቶቻችን። መንፈስ አለብኝ እኮ እንድንል የሚያደርገን ህይወታችን ነው እንጂ ክርስቲያኖች ነን እኮ ማተብ አድርገናል። ግን ህይወታችንን ስንፈትሸው የሆነ ኃይል እኛን እያሾረን ወይም እንደ ዝርት እየነዳን የሆነ ነገር እያሽከረከረን እንደሆነ እንረዳለን ነው። ያ ነው ትልቁ ነገርና ህይወትን ማየት በቂ ነው እኮ አለብኝ የለብኝም ለማለት ህይወትን ማየት በቂ ነው። ስለዚህ አንቺ አሁን ስትኖሪ በህይወትሽ ላይ ልጆች አሉሽ? አሉኛው ትዳር ባለቤትሽስ? አለ። የቤት እመቤት ነሽ ወይስ ሰራተኛ ነሽ? እኔ ያው ባለቤቴን እያገዝኩ ነው የምኖረው። እሱ ሱቅ አለን የሸቀጣ ሸቀጥ ትንሽዬ እዛ እንተጋገዛለን ከሱ ጋር። ስለዚህ ከፊል የቤት እመቤት ከፊል ደግሞ ስራ ትሰሪያለሽ ማለት ነው። አለሽ? አዎ በትክክል አለው። እና ምንድነው ይሄን የምጠይቀው ልጆችሽን ስታያቸው የጨሌው መንፈስ የኛን ትምህርት ስታዳምጪ ምን ታዘብሽባቸው? አንደኛ ከአመጋገብ ከጸባይ፣ ሁለተኛ ትምህርት ላይ፣ ከዛ ደግሞ እንግዳ ሲመጣ ይሄ የልጆች ባህሪ ምን ይመስላል? አንቺ ካደግሽው አስተዳደግ ጋር ስታነጻጽሪው ምን ይመስላል የሚለው ነገር ቼክ አድርጊ። አቴቴ ጨሌ ራሷን አይደለም የምታገኛት። የአቴቴ ጨሌ መንፈስ ባህሪው ምን እንደሆነ ጸባዩ ምን እንደሆነ ካወቅሽ ልጆችሽ ላይ ያን ነገር ታገኛለሽ። እንዴት ያደርጋቸዋል ልጆቹን? ቡዳ መንፈስ ነው የሚመለከው የነበረው። ለምሳሌ አዳልሞቴ ወሰንገላ አላቅም ማለት እኔ ልጅ ነኝና ይሄን ነገር ሲያደርጉ የ13 አመት ምናምን ልጅ ነበርኩኝ። የፋዘር አጎቶች መጥተው ይሄን ነገር ቤት ውስጥ ሲያረጉ ማለት እኛ ቤት አይመለክም ነበር። አባቴ በጣም ነበር የሚጠላው እንዲህ አይነት ነገር። ሳር እንኳን ጎዝጉዘ ቡና ስታፈላ እጪ ይሄ እንትናችሁን እንትናት በሉብኝ ብሎ እናቴን ይቆጣት ነበር። እናቴን ደግሞ ሲጀመር በጣም በቤተክርስቲያን ስር ያደገች ስለሆነ እንዲህ አይነት ነገር አታውቅም። ጥሩ ነው እኮ ደስ ይላል። ከአያት የመጣው ወደ እናንተ ማለፍ አለማለፉን ቼክ ለማድረግ ነው። ለምሳሌ ጫት እየቃመ ሲጋራ እያጨሰ እየጠጣ በእንደዚህ አይነት ህይወት ውስጥ የኖረ ወንድምሽ ወይም ደግሞ ቤተሰብ አለ? እንዳለ ወንድሞቼ ሱሰኛ ናቸው። በአጠቃላይ ምን ልበልክ? እሺ በዛ ጎን እንዳለ ከኔ በታች ያሉት የሚገርም በቃ ጫት፣ ሲጋራ፣ መጠጥ በቃ ኦልሞስት ታስረው ነው ያሉት። በቃ ግን በቃ ብዙ ታግያለሁኝ እኔ ጸበልም ምንም ገዳምም በተለይ ትንሹ ስላሳደኩት የመጨረሻ ወንድሜ በጣም ስለሚያሳዝነኝ ያልደረስኩበት ገዳም የለም። ግን ይሄን ነገር ሳለማላቅ አሁን ላይ ነው የገባኝ ማለት ነው። ነግሪ የሚፈልገው ያየሽውን ነገር እንድትነግሪ ነው። አሁን ደግሞ የምጠይቅሽ ምንድነው መሰለሽ ንጽህና የመጠበቅ ይሄ ጸጉሩን የማንጨባረር ራስታ የመሆን እንደዚህ አይነት ምንም የለም። በቃ ምንም ታጠቡ በግድ ነው፣ ልበሱ በግድ ነው፣ ብሉ በግድ ነው። ስለዚህ ምናልባት ሳስተምር ሰምተሽ ከሆነ እንዲህ አይነት ባህሪ ያለው
ልጅ ካለ ወይም ደግሞ ቤተሰብ ካለ ወሰንገላ የሚባል መንፈስ በቤተሰብ ውስጥ አለ ማለት ነው። ይሄ ደግሞ ጭሳጭስ፣ ሲጋራ ቤት ውስጥ ምናምን እንደዚህ ነገር ይወዳል ይሄ መንፈስ ይባላል። እና ምናልባት በጣም ነው በቃ ያጨሳሉ፣ ይቅማሉ፣ ይጠጣሉ። ምንም ሱሳሱ የሚቀራቸው ነገር የለም። በቃ በአጠቃላይ ሙሉ ቀን ነው የሚውሉት። ይሄ ነገር ወደ አንቺ ወደ ልጆች እንዳይመጣ ምን ያህል ሄደሻል? ትምህርታችን ማዳመጥ ከጀመርሽ ስንት ጊዜ ሆነሽ? በጣም አጭር ጊዜ ነው መምህር፣ አንድ ወር ኦልሞስት በቃ። በጣም ጥሩ። ስለዚህ አሁን በጣም የሚገርም ነገር እኔ ራሴም እሺ ቀጥይ። የሆነ በቃ ትምህርትህን ራሱ የሚገርምህ ለማዳመጥ ራስ ምታት በጣም እያመመኝ ነው ለቅሶ ቦታ የደረስነው። ከዛ ደርሰንም ደግሞ ቀብረን ምን ብለን ከተመለስን በኋላ በህይወቴ አጋጥሞኝ ማያቅ ነገር እውነት በቃ ልንገርህ፣ አንዲት ቁርጥ ናት የበላሁት ከቀብር መልስ ለቅሶ ላይ ጾም ውዬ ማለት ነው። ከዛ ረጅም ርቀትም አለኝም ልክ በልቼ ከለቅሶ ወጥቼ ልክ ያንተው ስብከት አሁንም ክፈቱና ተከፈተና እያዳመጥን የመጣ ነው ስንመለስም ማለት ነው። በጣም ደስ ብሎኝ ከዛ እንዴት ላዳምጥ አቅለሽልሽኝ ታገለኝ። በህይወቴ አጋጥሞኝ አቅም መኪና ውስጥ እንደዚህ አይነት ነገር እኔ በቃ እንዴት ምን ልበል መምህር። ከዛ በኋላ በቃ አስቆሜ መኪናውን አስቆምኩትና የቤት መኪና ነውና አስቆሜ አቁሙልኝ አሁን ይዤ ነው ወጥቼ ቮሚት ያደረኩት። እና በቃ ቮሚት አረቀኝ ምናምን። ከዛ በኋላ በቃ እንትን እያለኝ ፓራስታሞል ምናምን ውጪ ነው ቤት የደረስኩት። በጣም ይገርማል። ስለዚህ አሁን ልጆችሽ ስንት ናቸው? ልጆች ይቅርታ፣ ልጆች 4 ናቸው። ወንዶች ወይ ሴቶች? ወንድ 2 ሴት አሉ። ኦኬ። የመጨረሻው ልጅሽ ስንት አመቱ ነው? መጨረሻው ልጄ አሁን ኦልሞስት ጥር 24 13 ይሆነዋል። በዛው እድሜሽን እየገመትኩ ነው። ችግር የለም። በልጅነት ያቆጣት አሪፍ ነው ገምት። አይ ስነግርሽ ከእድሜ አንፃር አንዳንድ ጊዜ ዝም ብሎ ያገኘሁትን ሀሳብ ሳይሆን ነግርሽ ያለሽበትን እድሜ ክልል ለማወቅ ነውና በመንፈሳዊ ህይወት ይሄንን ትምህርት ከማዳመጥሽ በፊት የነበረሽና ይሄን ትምህርት ካዳመጥሽ በኋላ ስትነቂ ራስሽ ላይ የታዘብሽው ነገር አለ? ስትነቂ ስትባንኚ በዚህ አንድ ወር ውስጥ የታዘብሽው ነገር ምንድነው? በዚህ አንድ ወር ውስጥ ምን ጀመርኩ መሰለ፣ በምችለው መጠን የተወሰነ ስግደት ጧትና ማታ፣ ያው ለሊት ልጆች ትምህርት ቤትም ስለሚሸኙ ስላሉ ሁለት ትንንሾቹ ለነሱም ብዬ በመነሳው አጋጣሚ ያው ጧት ለሊት አስቀድሜ እነሳና የተወሰነች ያቅሜን ያህል ሰብቼ ሰኔ ጎለጎታን ደግሜ ቤቴን ረጫጭቼ ያው ወደ ስራ ይገባለሁ፣ ወደ ምሳ መቋጠር ምናምን። ይሄን ግን ማረግ የጀመርኩት ይሄን ያንተን እንትን ከሰማው በኋላ ነው። ፊት ጸሎት አደርጋለሁ ለመናገር፣ ግን ያው ውዳሴ ማርያምን ደግማለሁ፣ አንቀጸ ብርሃንን ደግሜ ምናምን ወደ ኩሽና ገባለሁ። ያው እሱን ሲመቸኝ ሳይመቸኝም ነበር። ማታ ከደከመኝ አቡነ ዘበሰማያት ደግሜ እተኛለሁ። ቦታ እየቀየርሽ መሰለኝ። ዋይፋይ አለ እየተቆራረጠ ነው። እሺ ቀጥይ። ኔትወርኩ ነው። እና ትንሽ የበረታሁት እሱን ከሰማው በኋላ ትንሽ በእንደዚህ አይነት መልኩ በርትቻለሁ። እውነት ነው። አሪፍ ነው። አሁን ምን ታደርጊያለሽ መሰለሽ? ልጆችሽን መቼም አሁን ባሉበት እድሜ የመጨረሻው ልጅሽ 14 ምናምን ከሆነ ቆረቡ ምናምን ብሎ ማስጨነቅ ሊከብድ ይችላል። 13 14 ከሆነ ሊከብድሽ ይችላል። በእርግጥ ይቆርቡልሻል፣ ግን በትግል ነው በልመና አይታገለኝም። የሚገርም ነገር አቆርበዋለሁ። እኔ እሑድ በሄድኩ ሰዓት ይቆርባል ከኔ ጋር ሄዶ። እኔ ቤተክርስቲያን አልቀርም የሚያስቸግር ነገር ገጥሞኝ ካልሆነ በስተቀር እሑድ አልቀርም ቤተክርስቲያን ይዤ እሄዳለሁ። ሁለቱንም ትንንሾቹ ናቸው አሁን እኔ ጋር ያሉት፣ ሁለቱ ታላልቅ ናቸው። ትራን ግን ምንድነው ነገር ትምህርቱን በደንብ ስታዳምጪ ይገባሻል። ምናልባት እናንተ ቤተሰብ ውስጥ የመናፍቅ ፕሮቴስታንት ምናምን የሆነ ሰው አለ? አሉ ወንድሞቼ በቃ ሃይማኖት የላቸውም ብልህ ይቀለኛል።
እሺ የሆኑ ራሱ አይታወቅም። አንዴ እዛ ይገባሉ፣ አንዴ እዚህ ይወጣሉ። ምንም በቃ ከኔ ውጪ በቃ ስለ ኦርቶዶክስ ምንም ጠንቅቆ የሚያውቅም የለም። እኔም ያው መቼም እንደ እግዚአብሔር ፍቃድ በትንሹ ምን በትንሹ ትንሽ አሁን ነው የበረታሁት ልል ፈልጌ ነው። ኦኬ እንግዲህ የፕሮቴስታንት እምነት ተከታይ የነበሩት ከጊዜ በኋላ ከሆነ ኦርቶዶክስ የነበሩ ከሆኑ እንደገናም ሱስ ውስጥ የነበሩ ከሆኑ እነዚህ መናፍስት ብዙ ጊዜ ቤት ውስጥ ቡና እየተፈላላቸው የሚካደሙ የነበሩ እነ አዳልሞቴና እነ ወሰንገላ ነው የሚሆኑት። ጠቋር መኖሩ ደግሞ ምልክቱ ደግሞ ልጆቹ ደፋር ይሆናሉ፣ ሃይማኖት አባቶችን አያከብሩም፣ መንፈሳዊ ነገርን ብዙም አያከብሩም። ይሄ የመናቅ ነገር አለ፣ ወደ ሃይማኖት የመቀየር ኤቲስት የመሆን ፓጋን የመሆን የመጠራጠር ምናምን ነገሮች ካሉ አዳልሞቴና ጠቋር በደንብ አሉ ማለት ነው። ግን አሉ በደንብ አላቸው እንደዚህ አይነት አሁን አንተ የምትለው ነገር አለ። ሃይማኖት የላቸውም። በእርግጥ በኦርቶዶክስነት ነው ቤተሰቤ ኦርቶዶክስ ነው፣ ግን እነሱ የኦርቶዶክስ እምነቱንም አይከተሉም። ፕሮቴስታንት ነን ያሉትም ወደ ፕሮቴስታንቱ አይሄዱም። እዛው ይገቡና ይወጣሉ። በቃ ብቻ ምንም ሃይማኖት የላቸውም ብል ይቀለኛል። መጾም መጸለይ ምናምን የሚባለውን ነገር አያውቁትም፣ ጭራሽ አያከብሩትም። በቃ አሁን ይኸውልሽ አንቺ ጋር መጠንቀቅ ከዚህ በኋላ ትምህርቱን ስታዳምጪ መጠንቀቅ ያለብሽ መጀመሪያ ባለቤትሽንም ና እንቁረብ እያልሽ ማስጨነቅ የለብሽም። ና እንደዚህ እናድርግ፣ ራስሽን ብቻ መጀመሪያ አድኝ። ከኔ ወደ ልጆቼ የሄድክ ሳላውቅህ የሄድክ መንፈስ በስላሴ ስም ታሰር፣ በድንግል ማርያም ስም ታሰር፣ እኔ ስልጣን የለኝም፣ ስልጣኑ የክርስቶስ ነው እያልሽ መስገድ ነው ያለብሽ አንቺ ጋር ማለት ነው። ግልጽ ነው? አዎ በቃ እንድታስተምረኝ ይፈልግ። እኔ አቅም የለኝም፣ እኔ ጋር ምንም ስልጣን እኔ ጋር ስልጣን የለህም፣ ግን በስላሴ ስም ታሰር እያልሽ አንቺ ጋር ያለው መጀመሪያ ሰሪ። አንቺ ጋር ያለው ሳታስሪ ልጆችሽን ለማስተማር ባለቤትሽን ለመምከር ስትሞክሪ በጣም ከባድ ችግር ውስጥ ነው የምትገቢው። አንደኛ ነገር የአንቺው መንፈስ ባለቤትሽና ልጆችሽ ላይ ሆኖ ያበሳጭሻል፣ ያናድድሻል። ስለዚህ ራስሽን መጀመሪያ አድኝ። ለነሱ ጸልይላቸው፣ አንቺ ራስሽን ግን አድኝ። ይሄ ነው ልመክርሽ የምችለው መጀመሪያ። ከዛ በመቀጠል ደግሞ ልጆችሽም የወንድሞችሽን ባህሪ እንዳይወርሱ፣ የወንድሞችሽን አይነት ጸባይ እንዳይወርሱና ይሄ ከሱሱ ጋር እንዳይቀላቀሉ ካሁኑ ህይወታቸውን ማየት ቼክ ማድረግ። ለምሳሌ ትልቁ ልጅ ስንት ዓመቱ ነው ወይም ስንት ዓመቷ ነው? ትልቁ ስራ አለው 29 ዓመቱ ነው አሁን። ትልቋ ደሱ ታል ኔትወርክ እህቴ ደግሞ 33 ዓመቷን አከብራቸው መስከረም ላይ። ኔትወርክ እየተቆራረጠ ነው። ወደ ቦታው ልጅ እስቲ አሁን እየተቆራረጠብኝ ነው። ወደ ቦታሽ ተመለሽ እስቲ። ምን አለ ተቆጣልኩበት ነው ያወራኝ። ተንቀሳቀሽ እስቲ ተንቀሳቀሽ። እሺ እና ትልቁ ልጅሽ ስራ ላይ ነው። ገንዘብ አልበረክትለት ካለ ማየት ማጥናት፣ ፍቅረኛ ጓደኛ ትዳር ምን ላይ ነው ያለው? ይሄንን ቼክ ማድረግ። ሴት መቅረብ ትዳር እኮ ይኸውልሽ፣ ሴት መቅረብ የሚፈራ ከሆነ ወይም ደግሞ ከሴቶች ጋር መስማማት የማይችል ሲቀርብ ሲያናግራቸው ቶሎ የሚሸሹት ከሆነ ይሄን ቼክ ማድረግ። ከማን ነው? ከኔ ነው ከአባቱን የመጣበት? ያንቺን ብቻ ሳይሆን የአባቱንም ማየት አለብሽ፣ የባለቤትሽንም ማለት ነው። ከባለቤትሽም ደግሞ ወደ ወንድ ልጅ ብዙ ጊዜ የመሄድ እድሉ ሰፊ ነውና ከማን የመጣበት ልጄ አሁን ባለበት እድሜው ምንድን ነው የጎደለው? አይናፋር ነው? ፈጣጣ ነው? ሃይማኖት ላይ ዘበራርቃል? ናስቲ ቤተክርስቲያን እንዴት ብለው ምን አይነት መልስ ይመልስልኛል? ይሄን ቼክ አድርገሽ የመንፈሱን አይነት አይተሽ ታሰር ማለት አለብሽ። ከኔ ወደ ትልቁ ልጄ ወደ ሴቷ ልጄ የሄድክ ሴት ልጅሽ ደግሞ ፔሬዷ የሚዛባ ከሆነ የሚያማት ከሆነ ከወንዶች ጋር ያላት ሪሌሽን ያንን ቼክ ማድረግ። ከምታዳምጫቸው ትምህርቶች አንጻር ልጆችሽን እያየሽ ለእነሱ መጸለይ ነው ያለብሽ። ያ ከማን አይ ብዙ ነገር አላቋርጥክና ብዙ ነገር ይሄን ነገር ትንሽ በትልልቆቹ ላይ ቼክ አድርጌ ነው እንደውም አንተም ጋር ለመደወል እንትን ያልኩት። አሁን የምትላቸው ነገሮች ያው በሱስ በእርግጥ ሱስ የለባቸውም ምንም ሁለቱም፣ ግን ይሄ አንተ የምትላቸው ነገሮች አሉ። በተለይ ሴቷ ልጅ አሁን ኦልሞስት 33 ዓመቷ ነው። ያው እነዚህ የምትላቸው ነገሮች አሉ አሉ መኖራቸው እኮ አለ። ግን ይሄን አጥንተሽ ታይና ለእነሱ የምትጸልይላቸው ጸሎት በራሱ የተለየ ነው። ለምን ጸሎት ስትጸልይላቸው ናታሰር ወደ እኔ ምናምን ሳይሆን መጀመሪያ አንቺ ጋር ያለውን አስረሽ ነው እዛው ባለበት ታሰር። የልጆችሽንም መትጋት መበርታት ያለብሽ መቼ ከየት መሰለሽ? ከራስሽ ነው መጀመሪያ ያለብሽ።
ገና ለገና አንቺ ስትጸልይ ልጆቹ የሌላ አይነት ባህሪ ሲያመጡ ለምሳሌ አንቺ በደንብ መጸለይ ስትጀምሪ አንደኛው ልጅሽ በጣም ቢታመም አይ እኔ ይሄን ነገር ከጀመርኩ በኋላ ልጅ የታመመው ማቆም አለብኝ የሚባል ነገር አይሰራም። ለምን ካንቺ ሳታስሪው ሄዶ ነው ልጆችሽን የሚጎዳው። ስለዚህ ማሰር አለብሽ። አንቺ ጋር ያለውን ካሰርሽው ሄዶ ልጆችሽን አያሳምምም፣ ትዳራቸውንም አይነካካም፣ አንቺም ልትጠራጠሪ አያደርግም። አለዚያ አዳልሞቴ ያለ ማለት ነው። አዳልሞቴ ወንድሞችሽ ላይ ባለው መጠን ልክ አይደለም አንቺ ላይ የሚሆነው። አንቺ ጋር ልክ ሰብሰብ ስትይ ጨዋ ስትሆኚ ባለሽበት ቦታ ነው ጥርጣሬ የሚፈጥረው። እምነትሽ ላይ ባያጠራጥርሽም ግን የምትሰሚያቸው ኢንፎርሜሽኖች ላይ ጥርጣሬ ሊፈጥርብሽ ይችላል። ያ ነገር የሚሆነው ደግሞ አንቺ ጋር ያለውን ስታስሪ ነው። ደጋግሜ የምነግርሽ ይሄን ነው። ካልታሰረ ከቤተሰብ የመጣ ዛር መንፈስ አንቺ ላይ ቦታውን ካልያዘና ካልተገራ በፍጹም ወንድሞች ልጆችሽንና ባለቤትሽን ወንድሞችሽን ማትረፍም ሆነ ማዳናት መጀመሪያ ከራስ ነው የሚጀምረው። ከራስ ይሄ ነው። በርቺ። ገና ቅርብ ጊዜ ስለሆነ ነው እንጂ ብዙ እናወራ ነበረ። ሴቭ አድርገውና በነገ ከነገ ወዲያ በውስጥ መስመር እደውልልሻለሁ። እሺ መምህር፣ አሜን። እሺ አሜን። አመሰግናለሁ። እግዚአብሔር ይስጥልን።